አዲስና ተከታታይ እንዲሁም አስተማሪ የሆነ አዲስ ድራማ ፍላጎት ተለቀቀ። የሮዛ እናት በመታመሟ ምክንያት ሮዛ መድኃኒት መግዣ ከዛም ከዚህም እየተሯሯጠች እናቷን ለማዳን መድኃኒት መግዣ ቅድሚያ ደሞዝ ስትጠይቅ ያሰሪዋ ልጅ የሆነው የሀብታሙ ልጅ እንግዲህ ሀብታሞች ብዙ ጊዜ ሁሉ ነገራቸው በገንዘብ የሚሆን ይመስላቸዋልና እራት ከበላን ነው ቅድሚያ ደሞዝ ልሰጥሽ የምችለው። ቅድሚያ ደሞዝ የምትፈልጊውን ያህል መጠየቅ ትችላለሽ፣ ነገር ግን እኔ የምልሽን መፈጸም ስጪ ነው ብሏል። እንዲሁም በጣም የሚዋደዱትና አብሮ አደግ የሆኑት አሁን ደግሞ ወደ ፍቅር የተቀየረው ሮዛና ሉሊ በችግሯ የሮዛ ሜሴጅ መልእክት የሷ ድምጽ ከተሰማ ተሯሩጦ የያዘውን ጥሎ ካለው ከቂሱ ከሌለው ተበድሮ ለችግሯ ደራሽ ነው። እንዲሁም አቢቲ የነሉሊ ጓደኛ በምላሱ እያቀለጠ እንግዲህ ዲያስፖራዎችን 5-10 እናትዬ ያለ እናንተ ማናለኝ ያለ በምላሱ አማላይ ነው። እንዲሁም ደግሞ የነ አቢቲ ጓደኛ አይዞህ ከጎነነን አብሽር ወንድማችን እኛ ካላበረታ ነው ይላል። ለሉሊ በተቻለ መጠን ያግዙታል ጓደኞቹ። እንዲሁም የሉሊ እህት ደግሞ የሉሊ እህት ሩት ስለ ፍቅር ሲነሳ ስሯ ሁሉ ይገታተራል። እጅግ በጣም ትበሳጫለች። ስለ ፍቅር በፍጹም እሷ ፊት መወራት አይችልም። ሰላም ውድና የተወደዳችሁ የሹካ ማንኪያ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ትርፍርፍ ይበል እያልኩኝ እንግዲህ ዛሬም በአዲስና አስተማሪ በሆነ ድራማ ወደ እናንተ መጥተናል። ወደ እናንተ ብቅ ብለናልና እናንተም እንደተለመደው በቅንነት ላይክ ሼር ማድረጋችሁን አትርሱ እያልን አሁን ትኩሱን ፍትፍት ወደ እናንተ ማድረሱን እንቀጥላለን። እናንተም ትከታተሉን ዘንድ ከወዲሁ በትህትና እንጠይቃለን። እንግዲህ ፍላጎት እውነትም ፍላጎት የሰው ልጅ ፍላጎት ሙሉ መሆን አይችልም። እናም እንግዲህ ፍላጎት እንዴት ነው ክፍል 1 የተጀመረው የቤዛ እናት ባለባት ህመም ምክንያት መድኃኒቱ ያለማቋረጥ መውሰድ አለባትና ለዛም ደግሞ በሮዛ ብቻ መሆን ስለማይችል ሮዛ የእናቷን መድኃኒት ለመግዛት ስትል የማትፈነቅለው ድንጋይ የለምና ለዛም እንግዲህ አሁን ላይ በጎኗ ያለው ከጎኗ የሚያግዛት በችግሯም በሀሳቧም በጭንቀቷም ለሁሉም በሁሉም ነገሯ ከጎኗ ያለው ውዱ ፍቅረኛዋ ሉሊ ነውና እንግዲህ ሉሊ ደግሞ ያለውን ካለው ተኪሱ ከሌለውም ተበድሮ የገባበት ገብቶ ለሮዛን እናት መድኃኒት መግዣ ከየትም ገብቶ ከጎኗ ይቆማል። እናም ከለታት አንድ ቀን እንግዲህ ቅድሚያ ደሞዝ ከምድረሱ በፊት መድኃኒቱ ስላለቀባት ሮዛ ቅድሚያ ደሞዝ ጠይቃ ነበረ። በሰዓቱ እንግዲህ ያለፊዋ ልጅ የአባቴ አለቃሽ ነውና እኔም ደግሞ የአባቴ ልጅ ስለሆንኩ በአባቴ ሀብት ንብረት እኔ ማዘዝ ስለምችል እኔ የአባቴ ልጅ ስለሆንኩኝ ስለዚህ በገንዘቡ ማዘዝ ይችላለሁ። ለዛም እኔን መጠየቅ ትችያለሽ፣ የፈለግሽውን ያህል ገንዘብ መጠየቅ ትችያለሽ። ነገር ግን ያንን የምታረጊው እንዴት ነው? የምትጠይቅኝን ገንዘብ እኔ ላንቺ መስጠት የምችለው በምጠይቀው መስፈርት ከተስማማሽ ነው ብሏታል። እናም ያ የሆነው እንግዲህ ምንድነው ሉሊ ጓደኛው እያወራበት ስለነበረ ስልኩን የላከችለትን ሜሴጅ ባለማንሳቱ ወደዛ በመደወሏ ነበር። እናም እንግዲህ አይ እንዴት እንደዛ እንትላለ፣ ስለዚህ እኔ ገንዘቤን ደሞዜን የጠየቅኩት ብድር እንጂ ምንም አይነት ስጦታ አልፈልግም ስትለው አይ የፈለግሽውን ያህል መውሰድ ትችያለሽ፣ ነገር ግን አብረን ምሳ እንበላለን እያላት ባለበት ጊዜ ሉሊ ከኋላዋ መጥቶ አይ ስልኩ በሰዓቱ እጅ ላይ ስላልነበረ ነው ይቅርታ፣ ስለዚህ ይኸውና ይዤ መጥቻለሁ ብሎ መድኃኒቱን ገዝተው ተያይዘው ወደ ሮዛ ቤት ሲሄዱ የሮዛ እናት ሉሊን አብረው አደግ ስለሆኑ አቤት አንተን የወለደች እናት አንተን ያገባች ሚስት እያለች በጣም እየተደመመች ነበረ። ምክንያቱም ትህትና ያለው ስርዓት ያለው መልካም ቆንጆ ነው እና ሉሊ እንግዲህ ሮዛና
ሉሊም ፍቅረኛሞች መሆናቸውን ደብቀው ቤተሰቦቻቸው ስለማያውቁ እና የሮዛ እናት እያለች ያለችው ምርጥ ወንድም እኔ ብኖርም ብሞትም ወይም ደግሞ ነገ ጧት ትዳር ብትይዥም ሽማግሌ ሊቀበል የሚችል ቢከፋሽ ከጎንሽ አማካሪ ደግሞ ጥቃትን ቢደርስብሽ እንደ ወንድም መካች ወንድምሽ ነው እያለች እየመከረቻት ትገኛለች። እንግዲህ ይህ በሚባልበት ሰዓት ሉሊ ሽምቀቀቅ እያለ ካሁን አወቀችብኝ የሚል አይነት ይመስላልና በጣም እንዴት እንደሆነ በግልጽ ያስታውቅ ነበር ማለት ነው። እናም እንግዲህ ምንድነው መድኃኒቱን ልትሰጣት ስትል አይ ምግብ ከመብላቷ በፊት መድኃኒቱን አትወስድም፣ መድኃኒቱን መውሰድ ያለባት ቅድሚያ ምግብ ከወሰደች ከበላች በኋላ ነው ሲል እንደዚህማ ለእንደሽ በቃ ለስራ ስትል በቃ አንቺ ሽንኩርት ምናምንሽን እስከምትከታተፊ ድረስ እኔ ክሰሉን አቀጣጥላለሁ ብሎ እሳት ማንደጃውን ይዞ ሲነሳ ከሰል ምድጃውን ይዞ ሲነሳ እንዴ ረቆይቷ እሷን ትንትላች ምናምን ሲል አይ ምንም ችግር የለውም ለገዛት ሲል ሮዛም እንዴ ገዘኝ እንጂ ምን ችግር አለው ስትል ከዛ ይዞ በትህትና ብድግ ብሎ ሲር በቀል ጠፍ ብሎ አቤት አንተን የወለደች እናት ማን ነው አንተን ያገባች ሴት እያለች በጣም እየተደመመች ነበር የሮዛ እናት ማለት ነው። ምክንያቱም ያለው ትህትናው ስነ ምግባሩ እጅግ በጣም ማራኪ ስለነበረ እንግዲህ ከዛም ክሰሉን አቀጣጥሎ ከጎን ተጋግዘው ምሳው ደርሶ ምሳውን ቀርቦ እየበሉ ሳለ አሁንም በየመሃሉ ወሬ ስለምታበዛ ድሮ ሉሊ ስለነበረች ወሬዋን አልተወችምና ጥያቄው ሲበዛበት በቃኝ ብሎ ሳይበላ ጥሎ ተነስቶ ጓደኞቹ ጋር ሄዷል። ጓደኞቹን ጋር እንግዲህ የጓደኞቹ ዘንድ እህትዮይቱ መታ ማህበር ምናምን ነበር ብላ ምሳ ይዛላችሁ መታ ቡና ምናምን ጋብዛቸው በመሃል እንደቀልድ ስለ ፍቅረኛ ያለ ወሬ ሲነሳ እንዴት እንደዚህ አይነት ወሬ ለራሳችሁ ሳታድጉ እንዴት ሴት ላይ ለመንጠልጠል ተቸኩላላችሁ ብላ እጅግ በጣም ተቆጥታ የሰጠቻቸው ቡና ሳይቀር መነጫጭቃቸው እንዴት ነው ወንድ ማለት የቤቱ ምሰሶ የቤቱ ራስ ነው። ስለዚህ የቤቱ ራስ መሆኑ ቀርቶ የቤቱ ሸክም እንዳትሆኑ እንደዚህ አይነት ነገር በፍጹም እንዳታስቡት ብላ ማስጠንቀቂያም ጭምር ሰጣቸዋለች ማለት ነው። እናም እንግዲህ እነ አቢቲ እንኳን ለመናገር እየከጀሉ ነበር። እንዴት እንደዚህ አበዛው ራሱን ሳይችል እንዴት ነው ለሷ እንደዚህ የሚያደርገው? እሷ ጋር ማለት እሷን በማፍቀሩ ወይም መልካም ልጅ መሆኗ ደስተኛ በሆነም ባለው ነገር ግን እንትን አላልኩም። ምክንያቱም ምንድነው እሱ እዲያ እየበዛበት ነው። እውነትም ነው ደግሞ ያለችውን ካለው ከሌለው ተበዳድሮም ተቀድሞም እሷን ማስደሰት ነውና አላማው እንደዚህ ሆኖ እስከ መቼ ድረስ ይቀጥላል እያሉ ጓደኞቹም እጅግ በጣም ጓደኛው አቢቲ ማለት ነው። ሌላኛው ጓደኛቸው እንኳን እንዴ እኛ ከጎኑ ካልሆን ለሱስ ማን አለው ይላል። አቢቲ ደግሞ ያው እንደዚህ ሆኖ መቀጠል የለበትም እኛ መምከር መገሰጽ ማለብን እያሉ ነው። እንግዲህ ያማሊህም ማለት ሳሚ ደግሞ አንዴ ሮዚ እጀግቢ እንጂን የማረግሽን እኔ ያውቃለሁ እያለ ገንዘቡ የአባቱ ገንዘብ የራሱም ሳይሆን የአባቱ ገንዘብ ልቡን የደፈነው ሳሚም በገንዘብ ሁሉም ነገር መደረግ እንደሚችል ነው የሚያምነው። ግን ሉሊ በፍቅሩ ወይም በትህትናው እንደማረጋትና እንደሆነ አያውቅም። ጆሮም ላይ ሲዘጋበት እንዴት እኔ ብሎ እንግዲህ ባለው ነገር ነው ራሱን የሚለካው ማለት ነው። አያችሁ አንዳንድ ጊዜ የሆነ ነገር ሲኖረን በተለይ ገንዘብ ነክ ነገር ሲኖረን የምንፈልገውን ነገር ገንዘብ ስላለን ብቻ ምንንም ነገር ማረግ የምንችል ይመስለናል። አንዳንዴ ግን ገንዘብ ስላለን ብቻ አይደለም እንኳን የፈለግነውን ነገር ማረግ ምናልባትም እንኳን ብንታመም እንኳን ታመን እንኳን ለመዳን ማነው ታከመንበት ለመዳን እንኳን ሰበብ ላይሆን ይችላል። ቀኑ ለደረሰ ገንዘብ ስላለ ምንም ነገር ማረግ አይቻልም። ገንዘብ ስላለ ብቻ እንደፈለጉ ምናልባት የፈለግነው ልንገዛበት ወይ ልንሸጥ ልንለውጥ እንችላለን። ይሄን ነው ሊያረግ የሚችለው እንጂ ገንዘብ ከዚህ የተለየ ገንዘብ ያለው ሰው ሁሉ የፈለገውን ነገር ያረጋል ማለት አይደለም። እና እንግዲህ ሳሚም የባለ ሀብት ልጅ ስለሆነ በአባቱ ግር አለቃው ሮዚ ስለሆነ እንደዛ ነው የሚያስበውና እንግዲህ ሮዚም ሽክ ብላ የሆነ ቦታ ላይ ቁጭ ብላ
እናት በራሷ ድምጽ ሉሊ ደንጋጣ ከመሆኑ በራሷ ድምጽ እየንተን እየቀለደችበት እንኳን እናቷን እና እሷን መለየት ራሱ አልቻለም ነበር። በቃ አይናፋር የሆነ አይናፋር አፍቃሪ ማለት ነውና ያው ሳሚ ደውሎ ገንዘቡን እዚህ ቦታ ላይ መተሽ መውሰድ ትችያለሽ፣ ተገናኝተን ደሞዝሽን መውሰድ ትችያለሽ ሲላት ደንግጣ ፊቷ ተለዋውጦ በእንደዚህ ተለያይተዋል። አብረው እየተጫወቱበት ካሉበት ቦታ ከደራው ጨዋታቸው ተነስተው እንግዲህ እሷም ወዲህ በቃ መሄድ አለብኝ እናቴን ብላ ተሸኛኝተው ተለያይተዋል። ከሞላ ጎደል አዲሱ ፍላጎት ተከታታይ ድራማ ይህን ይመስል ነበር። በቀጣይ በክፍል 2 እስከምንገናኝ ድረስ ቸር ሰንብቱልን። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያልን እኛም ከወዲሁ እንሰናበታችኋለን። እናንተም ቪዲዮዋንም እያያችሁ ላይክ፣ ሼር በትህትና እንጠይቃችኋለን። ውዶችዬ በድጋሚ ቸር ሰንብቱ።